ለቅርብ ሰዎች እንጂ ለማንም አልተናገረችም። ያው ለቤተሰብ ጉዳይ ነው የገባችው። ይሄ ነገር እኔ የመሲ መጉዳት ብፈልግ ሰምቻለሁ። እንደሰማው እዛ እያለች እናገራለሁ። እንደ ጉዳትም ለምን ብትታሰርስ እስከምትወጣ ለምን ዝም አትልም የሚባል ነገር አለ አይደል? ታውቃለህ አካሄዱን። እኔ አሁን የፈለግኳትን ነጥብ ልንገርህ። እኔ መሲ ለእኔ ክፉ ሰው አይደለችም። በክፋት በምንም አላየሁትም። ለእሷ እንዲሁም በጎ ነገር ነው ይሄን መናገሬ። የሚያውቁ ውስን ሰዎች ለአንተ እንደነገረች የሚቀርቡ ሰዎች ናቸው። በሚስጥር የገባቸው ይህችን ቪዲዮ እኔ አሁን አሰምቼዋለሁ። ይህችን ቪዲዮ ሸር አድርገውላቸዋል። አድራጊዎቹ በሚስጥር የነገረቻቸው ሰዎች የሚቀርቧት ሰዎች ናቸው። ኤርፖርትን የተቀበሏት ገባ አይደለ እንጂ እኔ ብሪጅስቶን ታሰረች ምን እሺ፣ ትላንት ፖለቲካ ውስጥ ነበር፣ ዛሬ ተቀይራ ንግድ ላይ ነው ያለችው። ምን ችግር አለው? ትላንት ባደረገችው ነገር ታስራ ብትወጣ ለምን ዓመት ሳትታሰር ምን ችግር አለው? ግን የሰጡባት ሰዎች አሉ። እቺ ነገር ደግሞ ታስረሽ ነበር። ለምን? ማነው የሰጠ? በምን ምክንያት? እንዴት ተሰጠብሽ ሲባል ዱባይ ውስጥ ያለን ነገር ዮኒ አንተ በደንብ እኔ እጄ ላይ ስላሉ ወላይ ነው። በጣም ጨብላቆች ናቸው። እኔ ደግሞ ይሄን ነገር ማጋለጥ የፈለጉ ተጎርተሻል፣ የጎዱሽ አብረሽ ስበይ ስጠጭ የነበሩ ሰዎች ናቸው። አለቀ። ግራ ይገባል። ለዚህ ነው መሲን ሼር አድርጉላት እና እኔ ቤት ትመጣና መሲ መታለች አይቼሻለሁ፣ መውጣት የለም አልገባም። አይ ነው ጆካ መርሽ እኔ ጠይቃታለሁ። እኔ እናንተ እንደዋውለን እናወራለን። ወላሂ እኔ እናንተ ሶስታችን እሷ ሁነን ግሩፕ ላይ እንገናኝ እናውራ። እኔ ለመሲ ክፋት የለኝም ብያለሁ። ክፉ አይደለሁም እኔ። ምንም አድርጋኝም አታውቅም። እንዲሁም ለእኔ ስትረዳና ለእኛ ጉዳይ ስትቆም እንጂ መሲ በክፉ ነገር እኔ እሷ ራሷ ቢኖር ትነግረኛለች ብዬ አስባለሁ። ለእኔ በውዝማኛው እንደዚህ ውስጥ ነኝ ብትል ፋልጣለሁ በምችለው። እንግዲህ ለጥያቄ 24 ሰዓትም ትቆይ ምንም ትቆያች በዛች ቪዲዮ ምክንያት ገብታለች። ለጥያቄ ሊሆን ይችላል። ለጥያቄ ሊጠይቋ ጥያቄ ቆይ እስኪቶ ለማንኛው አሁን እኔ የልጆች ምናምን ልትል ትችላለህ። ቅድም ልጅም ብላለች። ወላሂ እኔ ደግሞ ወረበል ከአባ ታስራለች። እኔ ደግሞ እሷ በእውነት ነው ያለች። ያሳሰሯት ጓደኛ ከነ ማስረጃው ነበር የላከችልኝ። እግዚአብሔር በሚያውቀው እግዚአብሔርን ነው። እኔ እናንተ ደግሞ እንደዋል ብራዘር እናወራለን። ብብቱን ከከፈት ነው ችግር ይሆናል። እዚህ ሚዲያ ላይ እናንተ በውስጥ እናወራለን። እሺ አየ ይመች ማኛው ትመቸኛለህ። እኔ ከማኛው ጋር ችግር የለብኝም። አያል ጊዜ ራሱ የተጣላሁበት ይደብረኛል ከማኛው ጋር። ጠበቅ ያለ ጉዳይና ከፍ ያለ ጉዳይ ሲመጣ ነገሮችን መጥቶ ይነግረኛል። ይሄ ቢሆን ይሄ ነው ለእኔ ደውሎ ጆከር ይህን ሁሉ ጊዜ ይህን ሁሉ ዓመት ኖርክ። ከዚህ በኋላ ወንድሜ ነህ። ስድብ ልጅ እናትን ምናምን አትሳደባቁ አለኝ። እሺ ማግኘት ተሰሚነት አለኝ እና ቆይ እስኪ ምክንያቱም ሁሉም አለሻርን መሲ ሁሉም ገብቶቻል። ብዙ ነገር በአደባባይ ስለሆነ የእኛ ነገር ከሆነ አደባባይ ነው የምናወራው። መታሰር ምን ችግር አለ? መሲ ግቢ አልፋታም። ያሳስራትን ሰው ታውጣ። ምንድን ነው የሆነው? ለሆነ ጥያቄ የምፈልገው ሆነ 2-3 ቀንም ከሆነ ካልሆነም ደግሞ አልሆነም ብለሽ ጨርሽ። አልሆነም ካለች ደግሞ እኔ በመረጃ እመጣለሁ። ያሳሰሯ ጓደኞቿ ናቸው። ያሳሰሯ የቀለጠ መንደር እንትን የማይባለውን ነገር የማይካበደውን ነገር ተካብዶ ሌላ ነገር መጣ አመጣለሁ በመረጃ። ማሲሻ አለሽ ፊርን የማመሰግነው እናትና ልጁን በእውነት ስለሚጠብቁኝ እኮ ነው። ግን የሚባል ነገር የለም። ራሱ አንድ ጥያቄ ያልተጠየቀ ሰው ይሁን ይማኝ እንዴ ብሪጇ እንዴት ተቆርተሽ እንዴት ትመከቻለሽ? ብሪጅ ተይ ብሪጅ ታስረሻል። ትላንት ፖለቲከኛ ነበር ወይ? ኮፒ ሊንክ አድርጎ ማሰር ይችላለሁ። ጉሮሮ ይዞ ማስገባት ይችላለሁ።
ወይኔ ግን ማለሳት ነገር እኮ ነጥብ አላት እንዳለ ህዝቡ በቃ 1000 ሰው ነበር 1400 ሰው 1700 ሰው። እኔ አልዋሽም፣ ወላሂ አልዋሽም። እናቴ ትሙት ነው ያልዋሽም፣ እግዚአብሔርን ነው ያልዋሽም። ከጉድ ያወጡኛልና አደባባይ ነው የኛ ጉዳይ። መሲ ያ ልክ ነህ መሲ አለሽ ከሌለሽ በጥርጣሬ እንይዘዋለን። መሲ በጣም ነው የምወድሽ። ከሌለሽ በጥርጣሬ እንይዘዋለን። የጆከር ያለው እያመዘነ ይሄዳል። በጥርጣሬ ከሌለሽ፣ ካለሽ ግን ካልታሰርሽ ኧረ ምንም አልተነካውም ምንም የለም ትያለሽ። መሲሻ ታፕታፕ አርጉ፣ ሼር አርጉላት። ለምን ዋሻለሁ? እኔ ምን አገባኝና? አሁን የጆከር ነገር ከፍ እያለ እየሄደ ነው። ጓደኞችሽ ናቸው የሰጡብሽ። የሆነ አሁን እኔ አውቃለሁ አለ። አይ ቲንክ ጆከር ዝም ብሎ ያወራ አይመስለኝም። ለምን እኔ ዝም ብዬ አወራለሁ? ለምን አወራለሁ? ምን እጠቀማለሁ? ያልተጣራ ነገር እኔ አምጥቼ አወራለሁ ያለው ይመስለኛል። እስቲ ቴክስቶች ላይ በቴክስት ከተመጣ እኔ ምን እጠቀማለሁ? ብርጅስቶን አክባሪዋ ነኝ። ጓደኞቿ ናቸው ያስበሏት። ነገ ፎቶሽን ለጥፍ ይመጣለሁ። እኔ ይሄንን ሀቅ ሳታወጪ ያሳሰሩሽም ጓደኞችሽ ለምን መሴጅ አልደረሰኝም? ልንገራችሁ፣ መሴጅ አልደረሰኝም። ስለዚህ አይ ቲንክ የጆከር ጉዳይ ትንሽ ጆከር በሉት አንድ ጊዜ ባኛው የጆከር ጉዳይ ታስራ ነበር። ለምንድን ነው የሚዋሸው? ጋይስ ያሳሰሯት የራሷ ጓደኞች ናቸው። ጋይስ የራሷ ጓደኞች። እኔ ዱባይ አይደል እንዲያለው ለምን ዋሻለሁ? ለምን እኔ እሷን ይሄንን ነው ብዬ ለምን? እኔ እኮ ወዳታለሁ፣ በጣም አከብራታለሁ። እሷን ለመጉዳት አይደለም። አሁን ሀቋ ይውጣላት። ታስራ ነበር፣ አሳስረዋታል። ስለ ሁሉም ነገር ሶሻል ሚዲያ ላይ ያለን ሰዎች ስለኛ ኢትዮጵያ ስንገባ ያለው ነገር የሚታወቅ እኔ ገና ስገባ ነው ያወቁኝ። ጆከር በሉት ማለት ነው። የሄድኩበት ሁላ አልቀራቸውም እና የእሷ ነገር የቅርብ ምንጭ እንዳለ ታውቃለች እሷ ራሱ። እዚህ የሚተደረጉን ነገር ጓደኞችሽ ናቸው ያሳሰሩሽ። ይሄን ነገር አውጪው በቃ ዋ ስለዛ ነገር ለጆከር ልላክለትሽ ላከልኝ ብላ ጆካ እያየው ነበር ስትታገል። ያንተ ነገር እያመዘነ ነውና አታስገባትና እኔ እናንተ እንደዋወል። እኔ አሁንም በድጋሚ ለአንተ ልንገርህ ምን ያደርግልኛል መሲ ማለት እኔ በቀላል እኔ እና እሷ በፖለቲካ ዙሪያ በጣም ልዩነት ነበር። እኔ ዛሬ 4 ዓመት ምናምን በኃይለኛ እኔና ባየሁባት ቦታ ቦልካታለሁ፣ ስድባታለሁ። ከዛ ነገር ግን ፖለቲካ ትታ ስራ ጀመረ። ስራ ስጀምር እኔ ሰፖርት አረ ይህጅ ታፕታፕ አስደርጋለሁ። ይበልጥ ግን እኔ ይህጅ ታፕታፕ ከማስደርገው በምሳሌ ላንሳ። በዛ በታሰረልኝ ጉዳይ ብዙ ነገር ተብላለች በእኛ ምክንያት። እርዳታ ሲባል የኛ ልጅ አንዲት የኛ ልጅ ዱባይ ላይ ተደፍራ አደባባይ የኛ ልጆች አረዳት ብለው ምን እንዳደረገች እና ምን እንደረዳች የት እንዳደረገች መሲ ጥሩ ልጅ ናት አውቃለሁ። ስለዚህ እኔ ጥላቻ የለኝም ከመሲ ግን ከጎኗ አፍ ነው። የዋናት እሷ የሰማችውን ዝርግት ሪከርድ ያደርጓታል። የሰማችውን ታወራለች፣ ሪከርድ ያደርጓታል። አንዱ ከአንዱ ጋር ጣልተው እስር አድርገው ይዘዋታል። እንደዚህ አሁን እዚህ መካከል ዱባይ ያለው ነገር አንተ የሆኒ ስራ ይዘሃል አይደል? ስራችን ያንተ ወድቀህ አንተ ስጠፋ ያንተ ቫይራል እኔ ጋር የሚመጣ ነው የሚመስላቸው። ዱባይ እኮ ያለ እዛ ጉድ ላይ ያለ ጉድ እኮ እኔ በዝርዝር ብነግርህ እኮ
ሰውን ትጸይፋለህ። የሆነ ሲስተምማ የሚጫወቱት አለ፣ ያው የታወቀ ነው። ስለዚህ አሁን እሷ ይሄ ነገር እንዲወራ ያልፈለገችበት ምክንያት ምንድን ነው? ዋናው ትልቁ ነገር ማን ነበረ? ማን ነገር ለማን የነገርሽው መግባትሽን? እንግዲህ በቤተሰብ ጉዳይ ነው ብያለሁ። እኔም ሀቁን ነው የተናገርኩት። በቤተሰብ ተሰጠኝ መረጃ ጋር አንድ አይነት ማን ነበረ? ስትገቢ እንዴት ሸራረጉብሽ? የቆየ ቪዲዮ ነው። እንዴት ሸራረጉብሽ? እነማን ነበሩ? ለማን ነበር የነገርሽው? ጥያቄ ሊነሳ ሆነ እዚህ ላይ አየህ። ያ ነገር ሲነሳ ደግሞ እነማን ካርድ ይመዛሉ? እነ ጆከር። ማን ይመታል? ጠላት እጅ ላይ ሊገባ ሆነ። በቁጥጥር ስር ለማዋሉ አሁንም እየታገልኩ ያለሁት ያንን ጠላት የጋራ ጠላት አለ ነው የምትለው? እኔ ክፋት አልወድም። ይሆንዬ በጀርባ መጥቼ ሰውን መበደል፣ ሰውን መግፋት፣ እንደዚህ ተንኮል ነገር መስራት አልወድም። ሰውም ላይ ሲሰራ አልወድም። ይሄ ያስመስሎ ኑሮ መውደም አለበት፣ መጥፋት አለበት። እና መሲሻ እንግዲህ እኔ እናንተ ደግሞ ተደዋውለን እናወራለን። ካገባች ታስገባ፣ ያወራችን ታውራ። ግን ወላሂ እንደጨረስክ እኔ እናንተ እንደዋወራለን። አሁንማ አይላጥ ብላ ስትሄድ ገባኝ እኮ እኔ ሰገጥ ያለ ተከናውኗል። ባይሆንማ ላጥ ብላ ተፈታች ምናምን ብላ እኮ መናገር ትችላለች። ማቀልክሏል ኖ አሁን ይኸውልህ ዮኒ፣ እኔ ታውቃለህ ማን ብዙ ሰው ጋር ግንኙነት አለኝ። እንግዲህ በእሷ ዙሪያ ያለው ሁሉም ምንም እኔም የምሆነው ነገር አይደበቅም፣ እሷ የምትሆነው ነገር አይደበቅም። በተለይ በዚህ በህግና በተለያየ ነገር ዱባይ ላይ ዋናው ነገር ምንድን ነው? ሆነ ቤት ላይ መታ ልጄን አለች። የሚወጣው ነገር እሷን ስለሚጎዳት ነገ እሷም የሆነ ነገር አውርታቸው ሊሆን ሪከርድ አድርገዋት ሊያወጡባት ይችላል። እንደገና እሷንም ደግሞ ሌላ ውስጥ ይከቷታል። የሚጎዳት ነገር ስለሆነ ትምላለች። እኔ ደግሞ መረጃው አለኝ። እነዛን ሰዎች አጋልጬ ያሳሰሩሽን ይሄ በዚህ በብጥብጡ ከ20 ጊዜ በላይ ቤት እየዘጉ ተሸማግለዋል። ብዙ ጊዜ እሷ ላይ ማስፈር ብሪጅስቶን ራስሽን ጠብቅ ይላታለሁ። ጠይቃት እስኪ ውሸት ከሆነ ታውቃለች። እሷ ራሱ እኔ እንደማያመልጥኝ ግን የጎዳሽ ሰው አለ። እነዛን ሰዎች አውጭ ተናገሪ ነው እንግዲህ ጉዳይ። ይሄ ነው ማኛው በኋላ እንደዋልኝ አባት። አይ መልካም። አይ ዝም ያሉት አይ ጆከር አልዋሸም እያሉ ነው በሙሉ የጻፉት። አንድም ደግሞ ዋሽቷል የሚል አልመጣም። እኔ ጋር ለምን እኔ እኮ የምዋሸው እሷን ገድል የሚያስከት ነገር ቢሆን ዋሻለሁ። አሁን ተጠይቃ ጥያቄዋን ጨርሳ ነው እርግጠኛ ነኝ የወጣችሁ። አሁን ብጠይቀኝ ቀኑ ስንት ቀን የታሰረችው ስንት ቀን የቆየችው ብትለኝ የዛ መረጃ እንድታሰረች ግን አውቃለሁ። በዚህ ምክንያት ማልኮባት የሚያውቁ ሰዎች፣ መግባቷን የሚያውቁ ሰዎች ኤርፖርት ላይ ነው የተቀበሏት። በቃ 4 ነጥብ ሀቅ ነው የሰጡባት። መግባቷን የሚያውቁ ሰው እኔ አውቃለሁ አልክ። አንተ አሁን ትሰጣለህ? መሲ ብሪጅስቶን መጣችላችሁ ብለህ ትሰጣለህ? አትሰጥም። የዱባይ ጉዳይ ደግሞ ሰፋ አድርገን የምንሄድበት አለ። እሺ ሆን ይሄ ሰው ጋር አየ ወንድሜ ለምን ዋሻለሁ? እኔ እኮ ትልቅ ሰው እኮ ነኝ። 49 ዓመት ሆኖኛል። በቃ ለ50 ሊሞላኝ 3 ቀን ነው የቀረኝ። 50 ሊሞላኝ 3 ቀን ነው የቀረኝ። እኔ የብብት ከፀጉር ያልፌ የብብት የፀጉር የሸበተ ሰው ለምንድን ነው የማዋሸው? እኔ እግዚአብሔርን እፈራለሁ፣ አላህን እፈራለሁ። የሰው ልጅ የብብት ፀጉር እያየ የብብት ፀጉር ሸብቶ እያየ እድሜው አቀጣጥሎ መቃብሩ ተከፍቶ ናግባ እየተባለ እየተንኳኳ ለምንድን ነው ጆከር የሚዋሸው? ምን ተይዞ? ብሪጅን እኔ ወዳታለሁ፣ አከብራታለሁ። ግን የዚህ መካከል ከባድ ሚስጥር አለ። መውጣት አለበት። እኔ ይህቺ ነገር ሳትወጣ ራሴን ያመኛል። መውጣት አለበት። ኖ አብዲ ና እንዴ መንጋው መነሳት አለበት። አሁን
ጆከር ብራዘር ቃል አልሰጥም አለች ያል ህዝብ ከጎንሽ ነው ተባለች። እንግዲህ ተለመነች አይደለ? ነገ ጧት ለሚደርስባት ችግር ግን እኛ ኃላፊነቱን አንወስድም እንዴ? ለምን እኛ ምን ደርሶባትማ ወጣች እኮ። አሁን እቺ ሚስጥር ከዚህ የከፋ ነገር ሊደርስባት ይችላል። አሁን እኮ ከባድ ነገር የዱባይ ብዙ ነፍስ መጋደል ይደርሳል ብያለሁ። አብዲ አንድ ያልተረዳችሁት ዱባይ ውስጥ ላይ ጭምልቅልቅ ያሉ ጨምላቃዎች ናቸው። እንደ ሰው መጥተው ሚዲያ ላይ ይገሳሰጣሉ፣ ያወራሉ። ውሸት ውሸት። ስለዚህ ምን አስፈራት? እሷ እውነት ከሆነ ውሸት ከሆነ እኮ መታ ውሸት ማለት ይችላል። እውነት ስላለ ያስፈራት ነገርማ ማን ነው የሰማው? ስገቢ ማን ነው? እነማን ናቸው የሚያውቁት? ጥያቄ ሊመጣ ነው። ከዚህ የከፋ ነገር ሊያጋጥማት ነው ማለት ያ ደግሞ እሷ ደግሞ በሌላ ነገር የተያያዘችበት ነገር ሊኖር ወይ በሽምግልና ይዘዋታል እንዳታስወጭን ወይ እዛው ላይ ይኸውልህ ዱባይ መገዳደል ደረጃ ደርሰው ኤምባሲዎች ሁሉ ሰብስበው አናግረዋቸዋል። ሰብስበው እያልኩ ነው። በሽምግልና ተባብለው መጨረሻውን ኤምባሲዎች ወስደው ነው ማስጠንቀቂያ የሰጧቸው። እንዳትሰዳደቡ፣ እንዳትነጋገሩ፣ ሚዲያ ላይ ስለምንም ጉዳይ ገብታችሁ እንዳታወሩ ተብሎ ማስጠንቀቂያ ሰጧቸው። መጨረሻው አዎ ማለት ሊጋደሉ እርስ በርሳቸው ሊጋደሉ ጉችና ላስታውስ ጉችና እሷ ይነጋገራሉ። በውስጥ ብዙ የተግማማ ነገር አለ። ምን ሆነ ነገር አለ እንዴ? አጀንዳ የሚመጣው ከዱባይ ነው። ልንገር ሽምግልና ተብሎ ሽምግልና ማላ ይፈርድ ያ መሲብር ጉቺ ገብታ እንደዛ መሲብር ጅስቶንን ቀጥቅጣት ማንና ማን ገዝቶ አገቡ። መሲ ደግሞ እኔ ማቃሌ ብላ ገብታ ስትጠራቸው አልመጡም። ወራኔ ማቀው ብዙ ጉዳይ እንደ እኔ አሁን መስዬ እኔ ከፈቀርሽልኝ አይደል አፈነዳዳው እናቴ ትሙት በሽታሽን ሁሉ ልናገርልሽና ዳኝ መሲ ብርጅስቶን በሽታሽን ሁሉ ወላሂ ልናገርልሽና ነፃ ላውጣሽ ፈቃጅልኝ። ከመጀመሪያ ጀምሬ እንዳለ ይሄ በህግም ጉዳይ በኤምባሲም ፍንጭ ስድት አድርጌ ሰላምሽ ነፃ ሰላም ሰውኝ የሚደርስብሽ ይድረስብሽ። ስለ ሰው የሚያወራሽው ሁሉ ምንም ሆነ ሪከርድ ነው የምትደራረጉት። በቃ ሰላምሽን አግኝተሽ በቃ ህሊናሽን ላዝደው። ከሌና ከሌላ አንቺ ጥላት ናቸው። ዋው ምንድን ምን አስዋሸኝ? ናታ አብዲ ምትባል ዘገምተኛ ሂድ ከዚህ ጥፋ አባት ትሰራለህ። ጉቺ ጋር ጌም ልጫወት አንቺ ጅላ አንፎ ጠፍጣፋ ደንቆሮ እና ምን አባሽ ነው እንትን እኔ ጌም እንጫወት። ይቻሮ ጊዛሬ ገንፎ በልታለች። በቃ ልቧ ተጠቅጥቋል። እኔ ምን ላድርግ? እሺ እኔ አውራባይ ነፃ ላውጣሽ። እዚህ ጋር የተቃወመ ሰው የለም። እንጫወተዋለን። የዱባይ ጉድ አልፋታም። እኔ ዱባይ ስንት ጥላት ያለኝ ሰው ነኝ። ዱባይም ባናቱ ነማ ጉችን ላኪልኝ እያለች ነው በሏት። አቦች ማይም በእናታቸው ጀዝብ አለም። ኦኬ ሁለተኛ እኔ ጋር መትሽ ጆከር ብለሽ ትጠሪኛለሽ። ጉች የምትባይ መሀይም እኔ ነፃ ላውጣሽ። አንቺ ፌበን የምትባይ ቁልት አድርጎሻል። ኮንትራታችንን አጭና ግቢ እስኪ። ምንድን ነው የምትፈልጊ? ኔትሎ አተኝም ኢትዮጵያ ነው ያለሽ። ምን አባህ ነው ማታስገባኝ? ምን ታደርጋለሽ? እኔ እኮ ኮንትራቴን እኮ ሰርዣለሁ እኮ ከአንቺ ጋር። ለምንድን ነው የሰረዝከው? አታስፈልጊም። ሄደሽ ሴዶ ረባቦ ጋር ነው የምትለጣጠፊ እንዴ? ሰያ እኮ ወንድሜ ነው። ውሽማኔ ሲልሽ ምንድን ነው ያልሽው አንቺ? መቼ ነው ያለኝ? አንተ እሱ ቤት ካሜራ ከፍተሻል። ካሜራ ከፍተሻል። አንተ ሰው እኮ እንትን ይመስለው እውነት ይመስለዋል። አንድ አርግዬ እንዴት ነህ? ደህና ነህ ብራዘር? ገዬ ጠፍታል ወንድሜ ጠፍታል። ፌበን ከካሜራ ክፈች።
ፌቨን ካሜራ ክፍች ኪያ ስማ ኪያ ሰላም አሎ አቤት ምን ልታዘዝሽ እኔ እናት ቸግሮኝ ነበር ምን ቸገረሽ ምንድነው የተቸገርሽው የት ነው የምትኖሪ ያለሁበት ሀገር ኦማን ይባላል እሺ ምን ቸገረሽ ኢትዮጵያ መግባት ፈልጌ እንዴት እንደሚገባጣው ማለት